ጦሰኛ አብሳላት ተብያዋ አንቺን ብሎ አብሳላት ማለት ነው። ሀይሚ በውስጥ መስመር ሰድባኛለች፣ ያዙኝ ልቀቁኝ እያለች እንግዲህ ካሜራ ደቅና መታ ነበር እንዳያችኋት። ሀይሚንም ብሩኬንም ጠርታ እነሱም ከመጡ በኋላ ከባድ የሆነ ጭቅጭቅ ነበር እንዳያችሁት ማለት ነው። እና ሀይሚ እጇን ሰንዘር ነው ያደረገችው፣ ጭራሽም አልነከቻትም። እሷ ግን አጅሪት በቃ የበቀደሙን ቁጭት ለመወጣት ማለት ነው እጇን ሰንዝራ እንግዲህ ፊቷን በጥፊ መታታለች። አይታችሁት ከሆነ ሀይሚ ቀይ ናት፣ አትችልም። የሆነ ነገር ቀይ ሰው ታውቃላችሁ እጇን ያሳረፈችበት ቦታ ማለት ነው። ቤተሰብ ቀልቷ ላይታችሁት ከሆነ በደንብ ልብ ብላችሁ ቅልት ነው ያለው፣ ወዲያው ነው ቲማቲም የመሰለውና እቺ ክብረ ቢስ ማለት ነው። ብቻ በጣም ነው ያናደደችን። እጇን መሰንዘሯ እያናደደን ቅጥል አድርጎን ማለት ነው። የፊቷ መቅላት እጇን መሰንዘሯ ሀይሚ ላይ እያናደደን፣ ድጋሚ እንግዲህ ሀይሚ ራሷን አዙሯት እስከ መንሰር ድረስ ከዛም በኋላ ወርቃለች። አይታችኋታል። እና በጣም የሚያሳዝን ነገር፣ በጣም አስደንጋጭ ነገር ነው የተፈጠረው እንዳያችሁት ማለት ነው። በእርግጥ እግዚአብሔር ይመስገን ድንጋይም አልመታትም፣ የሆነ ነገርም ጭንቅላቷን አልመታትም። ምክንያቱም ብሩኬ እጅ ላይ ነበረች። እዛው ነው ቅልብ ያረጋት። እንግዲህ ደሟን እየጠራረገላት ነበር። ልክ ወደ ኋላ ስትወርቅ ወዲያው ነው በእጁ ቅልብ ያረጋት ማለት ነው። እሱ አንድ ነገር ነው፣ እግዚአብሔር ይመስገን። ምክንያቱም ብዙ ጊዜ ሰዎች እንደዚህ ፌንት ሲነቅሉና ሲወርቁ ጭንቅላታቸውን የመመታት እንትን አለና ያ ነገር በጣም ከባድ ነገር ነው። በነገራችን ላይ ቤተሰብ የምሬ ነው ምላችሁ፣ የሆነ ማናችሁም ራሳችሁን እንደ ማዞር ነገር ካላችሁ ማለት ነው ቶሎ ብላችሁ ወደ ያገኛችሁት ቦታ ላይ ተቀመጡ። መሬት ላይ የሚሆን ምንም ይሁን ብቻ ያገኛችሁት ቦታ ላይ መቀመጥ ነው ያለባችሁ እንጂ የሆነ አላደለ ራሳችሁን የሆነ ለማጠንከር ለመራመድ አትሞክሩ። ቶሎ ብላችሁ ቁጭ ማለት አለባችሁ። አዙሯችሁ ከወደቃችሁ ጭንቅላታችሁን ድንጋይ ከመታችሁ በጭንቅላታችሁ ደም መፍሰስ ሊፈጠር ይችላል፣ ወደ ውስጥም ሊፈስ ይችላል። እና ይሄ ነገር በጣም አደጋ ነው እና ራሳችሁን የሚያዞራችሁ ልጆች ካላችሁ ጥንቃቄ አድርጉ። እግዚአብሔር ይመስገን ራሷን አልመታትም፣ ብሩክ እጅ ላይ ስለነበረች እሱን እግዚአብሔር ይመስገን የምር በትልቁ ማለት ነው። ከዛ በተጨማሪ ደግሞ እቺ ጦሰኛ ልጅ መቼ ይሆን ከህይወታቸው የምትወጣ? እቺ ተንከሲስ የሆነች ልጅ ማለት ነው። እና ያን በመጣ ይሄን በመጣ ቁጥር ልጅቷ እንግዲህ ራሷን እየሳተች እየታመመች ሆስፒታል እየገባች ነው ያለውና እግዚአብሔር አምላክ በመካከላቸው ያለውን ሰይጣን ያለውን ምቀኛና ጠላት ንቅል አድርጎ ያውጣላቸው። ከዚህ በኋላ ብሩኬ እችን ልጅ ማለት ነው እስከነ ብሎክ አድርገህ አንተም ብሎክ አድርግ፣ ሀይሜን ብሎክ ታድርግ፣ እስከነ ጭራሹ ህይወታችሁ ላይ ማስወጣት መቻል አለብህ። ኮስተር ቆፍጠን ብለህ በቃ ገብቷል። ብትነግረ ማለት እንደ ሰው ቀስ ብለህ ለማስረዳት ሞክረሃል። ግን ደግሞ በጸባይ ካልገባት ካለ በኃይል ከአጠገቤ እንዳደርሽ አንድና አንድ ቆፍጠን ኮስተር ብለህ ልጅቷን ከህይወታችሁ አስወጣ። ነገ የሆነ ነገር ሀይሜ ብትሆን አንተን ነው የሚቆጭህ። ገብቷል። ተናግረሃል ብለሃል በጸባይ ግን ደግሞ በቃ ስደውልልህ አለመሄድ፣ ብሎክ ማድረግ፣ ከስልክ ብሎክ ማድረግ፣ እንዳታገኝ መሆን ትችላለህ። ቤታችሁንም እንግዲህ ይሄን ያክል ገፍታ እየመጣች የምትበጣብጥ ከሆነ ቤቱን ቀይሩት። ካንተ ህይወት አይበልጥም፣ ከሀይሚ ህይወት አይበልጥም አይደል እንዴ? በቃ ይሄ የኪራይ ቤት ነው፣ መቀየር ነው በቃ። የከሰራችሁትን ክሰሩ፣ ጦሳችሁን ይዞ ይሄድ። አንድ ቪዲዮ ብትሰሩት ትከፍሉታላችሁ። ስለዚህ ሰላማችሁን የምታገኙበት ቦታ መሄድ መቻል አለባችሁ። በቃ ከዚህ በኋላ ማን ስለሆነች ነው እሷ መታ ዛሬ ሀይሚን አንቺ ብሩኬ ናት ወጁም ለሱ ፍቅር የለሽም፣ ዝም ብለሽ ነው አብረሽ ያለሽ፣ እያቃጠልሹ ነው እያናደርሹ ነው የማለትም መብት የላትም። በዚህ ልክ ገብቷል። አንተ ኮስተር ካልክ በዚህ ልክ እሷንም የመናገር ድፍረቱ አይኖራትም ብዬ ነው የማስበው። በቃ እግዚአብሔር ይመስገን ሀይሚዬን ሁላችሁም በጸሎት አስቧት፣ ምንም እንዳትሆን በሰላም መታ እንድናያት ማለት ነው። ግን ደግሞ ያለውን ነገር በሆነ መንገድ ቢያሳውቁን ደስ ይለናል። የእውነት ለመናገር ተጨንቀናል። ገና ነገ መሽቶ 2 ሰዓት ምናምን ተለቆ እስከምናይ እኔ እንጃ የምር ጨንቆናል። በሆነ በቲክቶክ በምናምናቸው ወይ የሆነ ነገር ቢያሳውቁን ደስ ይለናል። ብቻ ባካችሁ የምታውቁ ልጆች ካላችሁ ደህና መሆኗን ብታሳውቁልን ደስ ይለናል። ብታሳውቁን ለሁላችንም ለተመልካቾቹ እና እግዚአብሔር አምላክ ፈጽሞ ይማርሽ የኔ እናት። ለመጣ ለሄደው አትናደጅ፣ ቦታም አትስጫቸው። ሲጀመር ሲደውሉልሽም አታገኛቸው። ብሎክ አድርጊ በቃ ሀይሚዬ። አንቺ ብሩክን በቀደም ለምን ብሎክ አላረክም ስትያል ነበር እንዴ? በቃ አንቺን ብሎክ አድርጊያት። አያስፈልግም ከእንደዚህ አይነት ሴቶች ጋር። እስኪ ብልጥ ሁኝ ሀይሚ። አንቺን አናደው ከሱ ለማራቅ በቃ አንቺን ክፉ ቃል እንድትናገር እያደረጉ የእሱን ልብ ለማሻከር
በቃ አይደለ በሰዎች ለማስጠቆር አሁን ዛሬ ማለት ነው በውስጥ ካወራችሁ በውስጥ መጨረስ ነበረባት አይደለ እንዴ? ካሜራ ደቅና የመጣች ያንቺን ስም ለማስጠላት ያንቺን ስም ለማስጠቆር ቤተሰብ ይወቅልሽ እያለች ነው የመጣችሁ። በእርግጥ ቮይሱ ምናምን አልተለቀቀም፣ እንዲለቀቅ አልፈለገም ብሩኬ። በውስጥ እናስተካክላለን ያላት ግን በዚህ ልክ ሀይሚዬ አንቺ ከነሱ ጋር መሰዳደብ ምናምን ሳይሆን ያለብሽ በቃ ከብሩኬ ጎን ሆነሽ መመለስ መልሱ ያ ነው። በቃ ሀይሚዬ ለነሱ ድምጽ ማድረግ በውስጥ መስመር ለነዚህ ክብር ሰተሽ ድምጽ ምናምን ታረጊያለሽ እንዴ? ለምን ድምጽሽን ታባክኛለሽ? እኔ ውድ እንዴ ለነዚህ ለምን ድምጽሽን ታባክኛለሽ? ለምን ቮይስሽን ታባክኛለሽ? ክብር እኮ አይገባቸውም እንደዚህ አይነት ሰዎች ማለት ነው። አንቺ ማድረግ ያለብሽ ወደ ቤትሽ ተመልሰሽ ከብሩኬ ጋር ሆነሽ እሷን ማቃጠል ነው ያለብሽ። ገብቶሻል? አሁን እሷ ቀስ በቀስ ከብሩኬ እንድትወጪ እንድትርቂ ወደ ቤትሽ እንዳትመለሽ የሱን በቃ አንቺ በምትናገሪው ነገር እሱ የሱ ልብ እየሻከረ ከአንቺ ህይወት እንዲወጣ ማድረግ ነው ያሰበችው። አንቺ ደግሞ ብልጥ መሆን አለብሽ በዚህ ሰዓት። ወደ ሞቀው ቤትሽ ተመለሽ፣ ቤትሽ ሁኚ፣ ከጎኑ ሁኚና እሷን ቅጥል አድርጊያት። ይታባቷ አትልቀቂላት፣ ክፍተት አትፍጠሪላት። ያኔ እሷ ቅጥል ርር ትላለች። ገብቶሻል? ዛሬ በአንቺ አፍንጫ የወጣው ደም በእሷ አፍንጫ ይወጣል ማለት ነው። ገብቶሻል? ነገ ራሷን አሽከርክሯት ራሷ ትወርቃለች። ስለዚህ ያንቺ በቀል መሆን የሚችለው ሀይምዬ ብሩኬ ጋ ሁኚ፣ ቤትሽ ግቢ። በቃ ቤትሽ የሞቀው ቤትሽ ገብተሽ መፈናፈኛ ስታሳጫት ማለት ነው የመርፌ ቀዳዳ ብሩኬን አይደለም ደውሎ ማግኘት ለአይኗ እስከሚናፍቃት ድረስ ከሷ አረቀሽ በቃ ያኔ እሷን ትበቀያታለሽ ማለት ነው። ድምጽሽን እንደዚች አይነት ሴት ማባከን ምንም ትርጉም የለውም። ገብቶሻል? ትርጉም ያለው እንዳንድ እህት ልንገርሽ፣ ጊቢ ቤትሽ ካጠገቡ ሁኚ፣ እሷን እንዳያገኛት ዝግትግት አድርጊ፣ ብሎክ እንዲያደርጋት በማንኛውም መንገድ እሷን በአካልም በስልክም በምንም ለአይኗ እንዳታየው አድርጊ። በቀል ይሄን ነው መበቀል ያለብሽ ቅመምዬ፣ የምሬ ነው ምለሽ እና ሁላችሁም በጸሎት አስቧት። ምንም አትሆንም፣ እግዚአብሔር ይመስገን። ምክንያቱም አልወደቀችም፣ የሆነ ነገር አልመታትም። እንደውም ባለፈው ደንግጠን ነበረ፣ ምክንያቱም ስትወርቅ ድንጋይ መታት ይሆን ምናምን በቃ በጣም ተጨንቀን ነበር። ዛሬ ግን እንዳያችሁት የመታት ነገር የለም። እጁ ላይ እዛው ነው ቅልብ ያደረጋት። ሲጀመርም እየጠራረጋት ነበረ በቲሸርቱ ምናምን አይታችሁ ከሆነ ሊጠርግ እንድትል የሆነ ውድቅ ነገር እንደማለት ስትል ቅልብ ነው ያረጋት እና ድንጋይ አልመታትም። እግዚአብሔር ይመስገን፣ በሱ ትልቅ ነገር ነው። ነገር ግን እቺ ጦሰኛ የሆነች ልጅ ከህይወታቸው መቼ እንዴት አድርገን ማስወጣት እንዳለብን ሁላችሁም ማለት ነው ከህይወታቸው እስከነ እንድትወጣ ነው ማድረግ ያለባችሁ። አሁን ተከፋፍላችሁ እሱን መውቀስ እሷን መውቀስ ሳይሆን እቺ ጦሰኛ ልጅ ከነሱ ህይወት እንድትርቅ ማድረግ አለብን። በቃ ውጭ ከህይወታቸው በአንድ ቃል ከህይወታቸው እራቂ እስከነ አንፈልግም። ካሜራ ላይም ደቅና መግቢያም እየሰራች በእነሱ ቤት እንዳትመጣ ጭራሽ ማለት ነው። ከፈለገች በራሷ ቤት የምትለቀውን ትልቀቅ፣ ራሷን ችላ እየሰራች ማለት ነው።